ቡዜ አንበሳ ማለት ነው። አሰይ ባይልኝ አሰይ እናንተ ደሳላችሁ ማለት ነው። ኤፍሬምና ቡዜ በከባው ተጣልተዋል። እንዲሁም ደግሞ ዴቭ ይዞት ወደ ጸበል ሄደዋል አብርሽን ማለት ነው። አሰይኒ በጣም ደስ ያለኝ የቡዜ ነው ማለት ነው። ቡዜ አንበሳ ጀግና እናንተ የምሬንን በጣም ነው ደስ እያለኝ ማለት ነው። አሰይ ኤሊሊሊ ይሄ ደነዝ ማለት ነው። ይሄንን ደነዝ ባይልኝ እያልኩኝ ማለት ነው። ገባችሁ አይደል? አንዳንዴ ብዙ መሆናችን ጥሩ ነው። በነገራችን ላይ አንዱ መጥፎ ቢሆንባችሁ አንዱ ለእናንተ ተቆርቋሪ ይሆናል ማለት ነው። እዚህ ጋር ያየነው ያለነው ነገር በጣም ግራ የሚያጋባ ነገር አይተን ነበር። ኤፍሬም ገዛ ወንድሙ ላይ ያደረገው ነገርና እየሆነው ያለው ነገር የምሬንን ወዳችሁ ሳይሆን ተገዳችሁ ግራ የሚያጋባችውን ነገር እያየን ነበር። ግን ለዛው ነው ብዙ መሆናችን ጥሩ ነው። 4 5 6 7 እንዴ ብንሆን 10 እህታማሞችና ወንድማማቶች ለምን አንዱ እናንተ ላይ መጥፎ ቢሆንባችሁ አንዱ እናንተን ይፈልጋችኋል። አንዱ እናንተን ላይ እንዴ የገዛ የእናታችሁ ልጅና የገዛ የራሳችሁ ቤተሰብ አንዱ እናንተ ላይ መጥፎ ቢሆንባችሁ አንዱ ደግሞ ለእናንተ ተቆርቋሪና ለእናንተ አዛኝ ይሆናል ማለት ነው። የምሬንን በጣም ነው ደስ እያለኝ። ቅድም ለታም ያየሁት ነገር በጣም ነው ደስ እያለኝ። ለምን ያኒ ቡዜ ብዙ ጊዜ ነግራችኋለሁ። አሁን ከአብርሽ ጎን ስለሆነች አይደለም። በነገራችን ላይ ይሄንን ሲላችሁ ከሩታ ጎን ራሱ ሆና በጣም ነው ደስ የምትለኝ የነበረው። እውነቷን ከማውራትና እውነቷን ከማናገር ወደ ኋላ አትልም። የዛኔም ለሩታ ብላ አብርሽን ብዙ ነገር ብለዋለች። ታውቃላችሁ መቼስ ይሄ ነገር ይጠፋችኋል ብዬ አላስብም። ለሩታ ብላ አብርሽን እንትን ስትለው ብዙዎቻችንም እዚህ ጋር ደግሞ እንዴ ለምን የገዛ ወንድምሽ አይደል እንዴ ለምን ደግሞ እንደዛ ትያለሽ? ለምን ደግሞ እንደዛ ታደርጊያለሽ? ገባችሁ አይደል እያልናት ነበር። ግን ሩታን መክራ እምቢ ስትላት ወደ ሄርሜላ ሄደች ማለት ነው። የዛንም ስትሄድ ብዙ ነገር ተናግራ አሁን ደግሞ በዚህ ልክ ይሄም ወንድሟ ነው ይሄም ወንድሟ ነው። በነገራችን ላይ ምንም አይነት ልዩነት ያላቸው ነገር አይደለም። ገባችሁ አይደል? ኤፍሬምም ወንድሟ ነው፣ አብርሽም ወንድሟ ነው። ግን በዚህ በሁለታቸው መካከል አንዳንድ ሰው ቢሆን እንኳን እንዴ ለዚህ ካልኩኝ ይሄ ሊቆጣኝ ነው። ገባችሁ አይደል? ለዚህ ካልኩኝ ይሄ ሊቆጣኝ ነው። ስለዚህ እንደፈለጉ ይሆኑ በቃ ወንድማማቶች ናቸው። በእነሱ መካከል አልገባም። እንደፈለጉ ይሆኑ። ሲፈልጉ ይጣሉ፣ ሲፈልጉ ደግሞ ይታረቁ ብለን ብዙዎቻችን ዝም ማለታችን ምርጫ አድርገን ዝም እንል ነበር። ገባችሁ አይደል? ነገር ግን ቡዜ በጣም ይወዳታለሁኝ። እንደዛ አታደርግም። እንደ ጥፋት ያለውን አካል ያኔ እንደዛ እንዳያችሁት በጥፌ እያለች ነው የምታመጣልን። አሳይ ደግ እኔ ደሞስ ማለት ነው። ለምን እንዴ ሰው ሲያጠፋ መቆጣት ልክ ሲሰራ ደግሞ አሳይ ትክክል ማለት አለብን ብዬ አስባለሁኝ። እናንተ ነው የምታውቁት በነገራችን ላይ። እኔ ግን ብዙ ጊዜ ምን ላችኋለሁኝ እነሱ በሚመጡበት ነገር ዛሬውን ትክክል ሆኖ እነሱን ትክክል እንበላቸው፣ ጥፋት የሆኑ እነሱን ደግሞ ጥፋት እንበላቸው። የሥራ ጉዳይ ሆኖባቸው እነሱም ሊቀያየሩ ስለሚችሉ ማለት ነው። ገባችሁ አይደል? እዚህ ጋር የሥራ ጉዳይ ነው። ምናልባት እነሱም ይቀያየራሉ። ስለዚህ ትክክል ናት ወይም ደግሞ ልክ ናት። አሁን እዚህ ጋር የምሬን በጣም የሚያሳፍሩ ልጆች አሉ በነገራችን ላይ። ለምን እንትናን ሩታን ስለሚወዱ ብቻ ሩታ ትክክል ናት በቃ ሌላ ነገር የለም። አብርሽን ስለሚጠሉ ብቻ ትላንት የተደረገውን ነገር አሳይ ደግ አደረጉለት ነው። እንደዚህ ጋር እኛ ማየት አለብን። አሳይ ደግ አደረጉለት ማለት አይደለም። እንደ እኩል ሚዛናዊ መሆን መቻል አለብን ብዬ አስባለሁ። የማንን አድናቂ እንሁን የማንን አድናቂ ጥፋታቸውን እንደ ጥፋት ትክክልነታቸውን ደግሞ እንደ ትክክልነት ብናወራ ተገቢ ነው ብዬ አስባለሁ። በነገራችን ላይ ገባችሁ አይደል? ሲያጠፉ ጥፋታቸውን እንዲሁም ደግሞ ትክክል ነገር ሲናገሩ ትክክልነታቸውን
ማስመሰል ምናምን ምንም የሌለው ማለት ነው። አንዳንዴ ብዙ ልጆች ማለት ባይቻለው መተወሰኑ ልጆች አሉ እናንተን ግራ የሚያጋባችሁ ወዳችሁ ሳይሆን ተጋዳችሁ ግራ የምትጋቡ እናንተን ደግሞ ግራ የሚያጋባችሁ ልጆች አሉ። ይሄ ደግሞ አንደኛው ማስመሰል ሲቀጥል ደግሞ ማሽቃበጥ ገባችሁ አይደል? ስለዚህ አሁን ለታ የመጣው ነገር በጣም ነው ደስ እያለኝ። እንዴ እዚህ ጋር እኛ እርስ በራሳችን የምንነጫጨው እዛው የእናቱ ልጅ ባደረገው ነገር እህቱ ደግሞ ተቆርቁራ እሱን ምን ያክል እንደምታደርገው እስቲ እንደ አንዳንድ ልጆች አላቸው ጭንቅላታቸውን ክፈቶትና ምንድነው ነገሩ የሚለው ነገር አገናዝባችሁ እዩ ማለት ነው። የሆነ ነገር ከማለታችን በፊት አገናዝቦ የማት አቅም ቢኖረን ተገቢ ነው ብዬ አስባለሁ። ብዙዎቻችን አገናዝቦ የማት አቅማችን ሲስ ነው በቃ ገባችሁ አይደል? ስለዚህ ያ ነገር ስላላ ደግሞ እዚህ ጋር ወይ ይሄ ማን ነው ኤፍሬም የምትሉት ደነዝ ማለት ነው ወይ ኤፍሬም አድናቂ ናችሁ። ትክክል ነው። ለምን ይሄ ችግሩን የሚያመጣው ምንድነው? አገናዝቦ የማት አቅማችን ሲስ ስለሆነ ነው። ገባችሁ አይደል? አገናዝቦ ማያት የሚባል ነገር ስለሌለን ነው። እንዴ መቼስ አንድ ሰው አገናዝቦ ካያ ስለወደደው ብቻ እዚህ ጋር አሁን የሆነ ጓደኛ ይኖራችኋል የሆነ ያኔ በጣም የምታማክሩትና በጣም የምትወዱት ሰው ይኖራችኋል። ያ ሰው ደግሞ እናንተን መልሶ እናንተን ሊያማክራችሁና የሆነ ነገር ሊላችሁ ይሆናል። ያንን ሰው ደግሞ እናንተ የሆነ ነገር ሲያጠፋም ወይም ደግሞ ሲሳሳት አይታችሁ አትመልሱትም እንዴ? እዚህ ጋር ደግሞ አድናቂና ተመልካች ማለት ልክ እንደዛው ነው። ሲያጠፉ ጥፋታቸውን ጥሩ ነገር ሲሰሩ ደግሞ ጥሩነታቸውን ገባችሁ አይደል? የምንም ማስመሰልና የምንም ማሽቃበጥ የሌለው ገባችሁ አይደል? እዚህ ጋር ማስመሰል ማሽቃበጥ ይገባችኋል ብዬ አላስብም። የምንም ማስመሰልና የምንም ማሽቃበጥ የሌለው ልክ እንደዛው እንደ ወዳጃችሁ እንደምትመክሩ ያ አንድ ሰው የሆነ ነገር አማክራችሁ ትክክለኛው መንገድ ስትመሩትና እንዲሁም ደግሞ አንድን ሰው አማክራችሁ እናንተ ያ ሰው እናንተን ትክክለኛ መንገድ እንደሚመራችሁ ሁላ እዚህም ጋር ደግሞ የምናየው የነሱም ተከታይ ከሆነ አይቀር ተከታይነን የሆነ እያለው የሚደረገው ያለውን ነገር በግንዛቤ ማየትና እንዲሁም ደግሞ እኩል ሚዛናዊ መሆን ከዛን ደግሞ ጥፋት ያለውን አካል እንደ ጥፋት ነው አበቃ። እዚህ ጋር እንዴ ሩታን ስለወደድናት ብቻ በሚታደርገው ነገር ጀግና ስለ የማያስብላትን ነገር እዚህ ጋር እኛ ጀግና ልናት አይደለም። ይሄ ደግሞ ደነዝ ኤፍሬም የምትሉት ማለት ነው። እሱ ጭራሽ ደነዝ ነው። የምሬኔና ወንድሙ ላይ ያደረገው ነገር አሳፋሪ። እሱንም ደግሞ እኔ ግራ ግብት የምታደርጉኝ እናንተ አላችሁ። የምሬኔና እሱንም ደግሞ ወንድሙ ላይ ያደረገው ትላንት መቆሙ ላይ እያቀተው እየተገዳገዳ የመጣውን ሰውዮ እንዲሁም ደግሞ የልጁ ልደት ሁላ እየጠፋው አማት አልሆነም ወይ ልደቱን አናከብሩን ወይ እያላቸው ገባችሁ አይደል? እነሱንም ደግሞ መልሰው እዚህ ጋር አንዳንድ አስመሳይና አሽቃባጭ አሉ። ምን አሉ? ጎበዝ ሩታ አንበሳ ከዛስ ኤፍዬ ጎበዝ። እናንተ እንዴት ጎበዝ ማለት ትርጉሙን ስሙን እንጂ አጠቃቀሙን ለምን እንደሚጠቀም አይገባችሁም። በነገራችን ላይ እኔ ሳስባችሁ እንደዛ ነው የሚመስለኝ። መቼስ አንድ ሰው እዚህ ጋር የማን አድናቂው እንሁን የማን የሩታን እንሁን የአብርሽ የሄርሜላ ችግር የለውም። የፈለጋችሁትን ማድነቅ የፈለጋችሁትን ደግሞ እንትን ማለት መብታችሁ ነው። እዚህ ጋር ገባችሁ አይደል? ነገር ግን ደግሞ በሚካሄደውና በሚሆነው ነገር አንፃር ተነሳስተን የሆነ ነገር አገናዝበን ብናይ ተገቢ ነው ብዬ አስባለሁ። እንዴ ዝም ብለን እንዴ አይናችን ጭፍን አድርገን ጎበዝ አንበሳ አይናችን ጭፍን አድርገን ጎበዝ አንበሳ ልክና ትክክል ነው። ለምን ሰው ሲያጠፋ እናንተ ሰው ሲያጠፋ እያያችሁ ልክ ነው ትክክል ነው ማለት ተገቢ ነው እንዴ? የምሬን ለዛው ነው በጣም ከሚላችሁ በላይ በጣም ደስ የምትለኝ ብዙዬ አንበሳ ማለት የሚገባትም ለብዙዬ ናት። ገባችሁ አይደል? እዚህ ጋር ከሩታ ባለችበትም ሰጣይተናታል። የዛኔም ጎበዝ ብለናታል አይደል? እስከ ዛሬም ጎበዝ ናት። እንዴ የሚነሳር መትል የምሬኔን ግራ ቀኝ ሰትል
ጥፋት ያለውን አካል የምትቆጣ። ይሄ ደግሞ ወንድም የሚባለው ደነዝ እሱን ደግሞ አሰይ ሊኮን አሰይ እኔማ ደስ ነው ያለኝ የምሬኔና እናንተ ደስ ብሏችኋል እንዴ? ግን በነገራችን ላይ እኔ በጣም ነው ደስ እያለኝ አሰይ ደረገችለት እያልኩኝ ማለት ነው። እና ለማንኛውም ይሄን ይመስል ነበር። እናንተ ነው የምታውቁት። እኔ እንደሆነ በጣም ደስ ብሎኛል። ኢሊሊሊ እናም ባይ ባይ